ተመልካቾቻችን በአትሌቲክስ ዘርፍ ትልቅ ስም ካላቸው የኢትዮጵያ አካባቢዎች በዋነኝነት በቆጂ ናት። ስለዚህ ዛሬ የከተማ ቅኝታችን ከዚህ መጀመራችን ራሱን የቻለ ትልቅ አንድምታ አለው ብዬ አስባለሁ። አንዱ እንዴት ነህ? አንዱ ዓለም ጌታቸው አይደል? አንዱ ዓለም ጌታቸው የበቆጂ አምባሳደር፣ የሰላም አምባሳደር። ስለ በቆጂ ብዙ ጊዜ የሚጨነቅ የሚያወራ ወንድማችን ነው። ስለ በቆጂ ንገረን እስኪ። አሁን ያለንበት አትሌቶች መንደር ነው አይደል? አትሌቶች በጣም ትሬኒንግ የሚሰሩበት ቦታ ነው። ታዋቂው አትሌት ደራርቱ ቱሉን ጨምሮ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ፋጡማ ሮባ በልጅነት ጊዜያቸው ትሬኒንግ ይሰሩበት የነበረ ስፍራ ነው ይሄ ቦታ። ላለፉት 20 ዓመታት እንግዲህ ያው እንደ መንግስት ደግሞ ተጠብቆ ይሄ ቦታ ጥሩ የትሬኒንግ ቦታ ሆኗል ማለት ነው። ዛሬም ይሄ ቦታ ትልቅ አትሌቶችን ለማፍራት እንዳየው ትሬኒንጎች እየተካሄዱበት ያሉት። አሰልጣኙ ደግሞ አለ እዚህ ከጀርባችን እያሰለጠናቸው ያለውና እሱን ደግሞ ቀርበን ምናልባት የሚነግረን ከሆነ አትሌቲክሱ ላይ ያለው አሁናዊ ሁኔታን ትንሽ ነገር የሚነግረን አሪፍ ይመስለኛል። ደስ ይለኛል። ደህና ነው። ሰላም ናቸው። እሺ ነና እግዚአብሔር ይመስገን። ምን ይመስላል አትሌቲክሱ ምን ላይ ነው ያለው ማለት ይቻላል? እስኪ የተለያየ አካዳሚ ጥሩነሽ፣ ሱሉልታ፣ በቆጂ የተለያየ አካዳሚ የገቡ እንደዚሁም ክለብም የገቡ ልጆች አሉ። እስከ መከላከያ ክለብ የገቡ ልጆች አሉ። እኔ ያሰለጠንኳቸው ልጆች ነው። ምርት ማለት ይችላል። ጥሩ ምርት የሚገኝበት ነው። የሯጮች ምርት በቆጂ ላይ በደንብ አለ። የምትጨምረው ነገር ከሌለ እኛ ሩጫችንን እንቀጥላለን። ከዛ ደግሞ ወደ ከተማ ነው አይደል? አንዱ ምን ወደ ከተማ እንሄዳለን። በቆጂን እንጎበኛለን ማለት ነው። እሺ የቱ ጋር ቀለል ያሉ ጋር ወደዚህ ወደ ሜዳው ላይ እንደዚህ ሮጥ እያላችሁ። የኛ ግን ደስ የሚለው እዚህ ባህር ዛፉ ውስጥ ነው። ጥሩ ኦክሲጅን ያለው ማለት ነው። ኦክሲጅን እንውሰዳው። ወደዚህ ይሻላችኋል። እንዴት ነው እዚህ ያለው ስልጣን አስገኘኝ? በጣም አሪፍ ነው። እኔ ወደፊት ነው እንደነጥሩነሽ ሆኜ እንደዛ መስራት ነው ፈልገው። ጫማ ነው በጣም የሚሸክረልኛ። ስልጠናው በጣም ቆንጆ ነው። አሰልጣኛችንም ለኛ ሲል ቀን ከሌሊት ሁሌ እዚህ እየመጣ ከኛ ጋር ሰፖርቲቭ ሰው ነው በጣም። ያው እኛ ትጥቅ ነው የሚቸግረን። ትጥቅ ነው በላይነሽም የትጥቅ ጉዳይ ነው ያነሳቸው። ትጥቅ ጉዳይ እንግዲህ የሚደግፋቸው ሰው በመንግስት ሊሆን ይችላል። በጣም ያስፈልጋቸዋል። መልካም ጊዜ። እሺ እናመሰግናለን። ያው ወደ አረቶ መሰረት ወርወር ልብሳችንን ቀያረን ከስፖርት አሁን ደግሞ የበቆጂን አንዳንድ ቦታዎች ላይ የምናይ ይሆናል። እዚህ መናኸሪያ አካባቢ መሰለኛል። የበቆጂ ፎቆች ብቅ ያሉበት ስፍራ ነው። እንግዲህ ሞደርን የከተማው ፓርት ይሄ ነው። አብዛኛው መኪኖች ከዚህ የሚነሱት ወደ አሳሳ፣ ሳጉሬ፣ ወደ አሰላ፣ ወደ አዳማ አብዛኛው እዚህ መነሻው መናኸሪያ ዋናው ስፍራ ይሄ ነው። እንግዲህ ከፍተኛ ዛሬ የድሮ መናኸሪያ ማለት የድሮ መናኸሪያ ነው። በቃ አልተቀየረም። በቆጂ የህዝቡ አኗኗር ምን ይመስላል? የተለያዩ ብሔር ብሔረሰቦች አሉ ወይ? በጣም ብዙ ብሔር ብሔረሰቦች በፍቅር በሰላም በአብሮነት የሚኖርበት ከተማ ነች በቆጂ። በአገር ፍቅር ላይ የበቆጂ አትሌቶች ከዚህ ከተማ መውጣታቸው ለበቆጂ ህዝብ የሰጠው የሀገር ፍቅር አለ። በመኪና እየመጣን እየነገርከን ነበር። በቆጂ የተመሰረተችበት የሆነ ቦታ አለ እያልከን ነበር። ፎርቲኖ የሚባል ስፍራ አለ። አሁን ወደዛ መሄድ እንችላለን። እዚህ አሁን ወደ ፎርቲኖ አብራችሁ ይሄ ፎርቲኖ ይባላል። የበቆጂ ትልቁ ግርማ ሞገስ ነው። የከተማው ምስረታ ከዚህ ነው የሚጀምረው። ኦኬ፣ የከተማው ምስረታ የሚጀምርበት ቦታ ነው፣ የሚጀምርበት ስፍራ ነው። ጣሊያኖች ነው በቆጂን የመሰረቷት። በ1929 ዓመተ ምህረት ነው። ቲሊንቲ ዳሞቴ ይባላል የጣሊያን የጦር ወታደር ነው። የዚህ የደቡብ ምዕራብ ኢትዮጵያውን ለመቆጣጠር ምሽግና የማረፊያ ቦታ ሲፈልጉ ያገኙት እዚህ በቆጂ ይሄ ስፍራ ነው። ፎርቲኖ ማለት በጣሊያንኛ ፎርቲ ኡኖ ነው የሚለው ቃሉ የምሽግ ስፍራ ማለት ነው። ከፍ ያለ ቦታ ስለሆነ ማለት ነው። በቆጂ የሚለው የጎሳ ስም ነው። የጣሊያን ወታደሮችን መልሰው ሄደው ከአካባቢው ጋር እንደገና ጫካ ውስጥ ገብተው መቅጠም ጀመሩ ማለት ነው። ስለዚህ ጠላቶች ሆኑ ከጣሊያኖቹ ጋር እነዚህ የበቆጂ ጎሳዎች በወቅቱ። ስለዚህ በቆጂ በ1929 ቲሊንቲ ዳሞቴ በተባለ የጣሊያን ወታደር ተመሰረተች ማለት ነው።
እንግዲህ ከተማው ሞር እዚህ አካባቢ ነው ስታብሊሽ ያደረገው። ታዋቂዎች አትሌቶች መንደር ይሄን ትመስላለች። በአጠቃላይ ከዚህ የከተማው ይሄ በቃ ትልቅ ጉብታው ቦታ ይሄ ነው። ጉብታው ቦታ ይሄ ነው። ትልቅ የመዝናኛ ስፍራ መሆኑ የሚችል አቅም ነበረውና አልተሰራበትም። ይሄም አንደኛው ለኢንቨስትመንት ጋር በተያያዘ ሊሰራበት የሚችል አየሩ በጣም ተስማሚ ነው፣ ለጤና ተስማሚ ነው። ቀዝቀዝ ያለች ነው ግን ደስ የሚል አየር አለው በጣም። እስቲ ወደ ሌላ ቦታ ደግሞ እንሂዳ። እንግዲህ ወደ 90 ዓመት ማለት ነው ከተማዋ ከተመሰረተ። እንግዲህ ሌላኛው ደግሞ በቆጂ አንደኛ ደረጃ ትምህርት ቤት። ይሄ በቆጂ አንደኛ ደረጃ ትምህርት ቤት አብዛኞቹ ታዋቂ አትሌቶች የተማሩበት ዓለም ላይ የገነኑ የበቆጂ አትሌቶች እዚህ ትሬኒንግ የሰሩበት ስፍራ ነው የመጣ ነው። ብዙ ምሁራን የሚያፈራ ነው። በነገራችን ላይ እኔም የተማርኩት እዚህ ትምህርት ቤት ነው። አባቴም 30 ዓመታት ያስተማረበት ትምህርት ቤት ነው። ብዙ ትዝታ ያለኝ ትምህርት ቤት ነው የመለስተኛ ትምህርት ቤት። በዚህ ሰዓት ትምህርት ሰዓት ነው። ለዛ ነው ተማሪዎች ያላየ ነው። እንግዲህ እዚህ ታዋቂዋ ደራርቱ ቱሉ ቀነኒሳ የሚታወቀው ጥሩነሽ ቤተሰቦች እነ ፋጡማ ሮባ እነ ቲኪ ገላና ልፍነሽ አለሙ በጣም ብዙ ታዋቂ ሰዎች ስፍራ ነው ይሄ ቦታ። ይሄኛው ደግሞ ጠቅላላ ታዋቂ አትሌቶች ጠቅላላ የተማሩበት ትሬኒንግ የሮጡበት ነው። ጥሩ ጊዜ እያሳለፍክ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የበቆጂ ስቴዲየም መተናል። የበቆጂ ስቴዲየም ነው እንግዲህ 1995 አካባቢ ነው ይሄ ስቴዲየም የተመሰረተው። ወደ 23 ዓመት ሆኖታል ማለት ነው። የበቆጂ ስቴዲየም እንዲህ ባለ ሁኔታ እንግዲህ በሚያሳዝን ሁኔታ ምንም አይነት የልማት ሁኔታ የለውም፣ ትራክ የለውም። አብዛኞቹ ግን የበቆጂ ታዋቂ አትሌቶች እግራቸው ያረፈበት ትሬኒንግ የሰሩበት ትልቅ ስፍራ ነው ይሄ ቦታ። ክረምት ሲሆን በጣም የሚያስቸግር፣ ክረምት ሲሆን በጭቃ ነው አትሌቶች የበቆጂ አትሌቶች የሚሮጡበት። በጋ ሲሆን ደግሞ በጣም አቧራ አለ። ዋና ጉዳያችን በእርግጥ የከተማ ቅኝትም አንድ አጠቃላይ ያለውን የልማት እንቅስቃሴ ሌሎችም ነገሮችን ነው ይህንን የምናስቃኝበት። ነገር ግን እዚህ በቆጂ ስትመጡ ከአትሌቶች ጋር የሚገናኙ ጉዳዮች በጣም ይሰፋሉ። ትምህርት ቤት ብትሄዱ የአትሌቶች ጉዳይ አለ፣ ማሰልጠኛ ቦታዎች ብትሄዱ የአትሌቶች ጉዳይ አለ። እዚህ ስትመጡ ደግሞ ስቴዲየም የአትሌቶች ጉዳይ አለ እና ምን ያህል የአትሌቶች ጉዳይ ትኩረት እንዳለው ለተመልካቾቻችን እንዲሁም ደግሞ ለሚመለከተው አካል ማቅረባችን በጣም ተገቢ ነው ማለት ነው። ስለዚህ ነው እነዚህን ነገሮች እያሳየናቸው ያለው። ይሄ እንግዲህ ትልልቅ አትሌቶች የፈሩበት ነው። ይሄ አትሌት ደግሞ ከተማዋንም እንዲሁም ደግሞ አትሌቶችንም በሚመጥን መልኩ መሰራት እንዳለበት ለማመላከት ነው። ሌላ ቦታ ደግሞ እንሄዳለን። የት አካባቢ ነን? አሁን የንግድ ባንክ ያለበት አካባቢ ነው የምንገኘው በቆጂ። የተወሰኑ የኮሪደር ልማት ጅማሮች ይታያሉ እዚህ አካባቢ። እንደ ከተማ ኮሪደሮች መሬት የማስፋት አካባቢ ይሄ በደንብ እየተከናወነ ነው። እንግዲህ በትንሽ ጊዜ ውስጥ ይሰራል ብለን ተስፋ እናደርጋለን። የከተማውንም ገጽታ በብዙ መንገድ የሚቀየር ይመስለኛል። ስለዚህ መንገዶቹ በጣም ጠባብ ናቸው። ነገር ግን ይሄ ደግሞ የማስፋት ምናምን ስራ ሲሰራ የተሻለ ጥሩ ነገር ይኖራል ብለን ተስፋ እናደርጋለን። ሌላው በቆጂ እንግዲህ ኢንቨስትመንት ብዙ አማራጮች አላት። ያላነሳ ነው ነገር ከዚህ ከአትሌቲክሱ ሀብት ውጪ ከፍተኛ የሆነ የገብስ አካባቢ ነው። የምታያቸው ትልልቅ ሜጋ የሆኑ የስንዴ እርሻዎች የምናውቃቸው ቪዲዮዎች፣ ኩታገጠም እርሻዎች እዚህ ሌሙና ቢልቢሎ ላይ ያሉ ናቸው። ሌላው የውሃ ሀብት አለ፣ የተፈጥሮ ውሃ። እነዚህ ሃይላንድ ውሃዎች አሁን እዚህ አካባቢ ብቻ 3 ፋብሪካዎች አሉ። እዚህ መምጣት ትችላላችሁ። እንዲሁም ደግሞ ታሪክን ማወቅ ከፈለጋችሁ የበቆጂ ህዝብ ምን አይነት ህዝብ ነው፣ ምን አይነት ጠንካራ ህዝብ ነው፣ የስራ ህዝብ ነው። እንዲሁም ደግሞ ታታሪነታቸው ደግሞ በአትሌቶቻቸው በጣም ይገለጻል። ከኛ ጋር የነበራቸው ቆይታ እዚህ ጋር እናብቃና እኔ እናንተ ግን የሆነ ቦታ ደግሞ ሄደን ምናልባት የሚበላውንም የሚጠጣውንም እናደርጋለን። ችግር የለም። ስለዚህ መልካም ቆይታ። እሺ፣ እናመሰግናለን።